ወደ ጥንቆላ፣ ወደ ክህደት፣ ወደ ጥርጥር እናውቅላለሁ እንደሚሉ ሰዎች አትሂዱ። ኑ ተስፋ የቆረጣችሁ እግዚአብሔርን በአንደኛው ክፍል ብቻ የምታውቁት ኑ ወደ እግዚአብሔር እንመለስ። በሰጭነቱ ብቻ አይደለም፣ በነሽነቱም ማወቅ ያስፈልጋል። በማዳኑ ብቻ አይደለም፣ በመግደሉም ይታወቃል እግዚአብሔር። በዝምታው ብቻ አይደለም፣ በፍርዱም ይታወቃል። ዝም ስላላቸው የሚዝናኑ አሉ፣ ሲፈርድባቸው የሚያማርሩ አሉ። ባለስልጣን ከሆነ ባለሀብት ከሆነ የሆነ ከገሌ ጋር መዛመድ እፈልጋለሁ በሚል የክርስትና እናትና በጣም ነውር ነው። የክርስትና ልጆች ያላችሁ ሰዎች ታውቃላችሁ ስለ ክርስትና ልጅና ስለ ክርስትና አባት። የተጠመቀ ዕለት ሕፃኑ አውራጣት ይዛችሁ ጸሎተ ሃይማኖት ደግማችሁ ነው ያንን ልጅ የተቀበላችሁት። ከወለዳችሁት ልጅ ሁሉ በላይ ነው በነገራችን ላይ ማለት ነው። የነፍስ ልጅ ነው ያ ማለት ነው። በነፍስ የሚያስጠይቃችሁ ነው። ሲያድግ የሃይማኖቱን ትምህርት እኔ አስተምረዋለሁ፣ ስለ ሃይማኖቱ እኔ እከታተለዋለሁ፣ በትክክል ሃይማኖቱን እስከሚረዳ ድረስ አግዘዋለሁ። ሳላውቁ ነው የተጠመቅኩት እንዳይል ምክንያት አሳጠዋለሁ። በእኔ እምነት በእኔ ዋስትና ይጠመቅ ነው ያለው። አንዳንዶቻችን እንዴት የክርስትና አባትና እናት አልሆንኩም ብለን የምናኮርፍም አለን። እግዚአብሔር ሲጠብቀን ማለት ነው። ዓላማው ምንድነው? ትምህርተ ሃይማኖትን የምናጠናበት ዓላማ ምንድነው? አንድ ሰው ስለ ሃይማኖቱ ማወቅ አለበት በትክክል። ቅድም እንደነገርኳችሁ የሚሰራውን ነገር ምክንያቱን ለምን እንደሚሰራ ማወቅ አለበት። የሚሰራውን ነገር ባለቤቱን ለማን እንደሚሰራ ማወቅ አለበት። የሚሰራውን ነገር ደግሞ ምክንያት ነው ስርዓቱን እንዴት መሰራት እንዳለበት ደግሞ መረዳት አለበት። ካለበለዚያ የጨለማ ጉዞ ነው የሚሆነው። በልምድ ነው የምንጓዘው። በህይወታችን የሆነ ነገር ሲያጋጥመን በሃይማኖታችን ማማረርን እናመጣለን። ከዛ መጠራጠር፣ ከዛ ወደ መካድ ነው የምንሄደው ማለት ነው። ስለዚህ ማወቁ ጥቅም አለውና ዓላማው ምንድነው? ስለ ሃይማኖት መማር ትርፉ ዓላማው ምንድነው? ቅድም እንደነገርኳችሁ አንደኛ የምናመልከውን ፈጣሪ ወይም እግዚአብሔርን ምንነቱን እናውቃለን። እግዚአብሔር ትክክል ነው፣ አይመረመርም። ደግሞ ይመረመራል። እግዚአብሔር አይመረመርምም፣ ይመረመራል። እሱ ባስቀመጠው እሱ በፈቀደው በተጻፉ ቅዱሳት መጻሕፍት በሊቃውንቱ አስተምህሮ እግዚአብሔርን መርምሮ ማወቅ መርምሮ መረዳት ይቻላል። በእውቀታችን ልክ ማለት ነው። ስለሚመረመር ፈቃዱም ስለሆነ ነው። ስለ ሚስጥረ ሥላሴ ስንነጋገር እግዚአብሔር አንድም ሶስትም መሆኑን በሚስጥረ ሥላሴ ትምህርት ሊቃውንቱ መጽሐፍ ቅዱስን መነሻ አድርገው የሚያስተምሩ አንድነትም ሶስትነትም አለ በሥላሴ ውስጥ። ሶስትነት በስም አለ፣ አብ ወልድ መንፈስ ቅዱስ የምንለው ማለት ነው። እንደገና ደግሞ አንድነት በእግዚአብሔርነት ነው። ይሄን በእውቀታችን በእኛ መጠን ልክ በተገለጠልን ልክ ቅዱሳት መጻሕፍትን መነሻ አድርገን መመርመር ስለምንችል ነው። እሳት በቅርበት ተጠግተን በጣም አቅርበ ነው እንሙቅ ብንለው ሰውነታችንን ያቃጥለዋል እንጂ ለሰውነታችን አይጠቅመውም ይላሉ ሊቃውንተ ቤተክርስቲያን። እሳቱን ደግሞ አይ ይፈጀናል ብለን በርቀት ደግሞ ከእሳቱ የሚገኘውን ጥቅም ብንፈልግ አናገኘውም። እሳት መሞቅ አንችልም ከራቅን ማለት ነው። በጣም ከተጠጋንም ይህ ልምላሜ ለሰውነታችን ልምላሜ የሚሰጠውን ሙቀት ማግኘት አንችልም። በጣም እንቃጠላለን ማለት ነው። በጣም ከራቅንም መሞቅ አንችልም እሳቱ። በመካከለኛ ርቀት እንደ እሳቱ ትንሽነትና ትልቅነት እሳቱ በጣም ትንሽ ከሆነ በጣም ጠጋ ብለን፣ በጣም ትልቅ ከሆነ ደግሞ ራቅ ብለን እንዳያቃጥለን ሆነን ከእሳቱም የምናገኘውን እንዳናጣ ሆነን እሳቱን እንሞቃለን። ሥላሴንም እንደዚሁ ነው። ስለ እግዚአብሔር ባህሪ መመርመርም ልክ እንደዚሁ ነው። በትዕቢት ተጠግተን እንወቅ ብንለው እሳት ነው የሚባላ እሳት ማለት ነው። ቅዱስ ራቆስ እንደተናገረው ደግሞ ከራቅ ነው አይመረመርም በፍጹም ስለ እግዚአብሔር ማንም ሊያውቅ አይችልም ብለን ከራቅ ነው ደግሞ ከአባትነቱ ከቸርነቱ ከረድኤትና ከበረከቱ መሳተፍ አንችልም ማለት ነው። ስለዚህ በመጠኑ ቅዱሳት መጻሕፍት በፈቀዱልን መሰረት እንመረምራለን ማለት ነው። ስለዚህ የእግዚአብሔርን ማንነት ማን ነው እግዚአብሔር? የት ነው የሚኖረው? እንዴት ነው የሚኖረው? እንዴት ይመለካል? ሃይማኖት በራሱ ምንድን ነው? የፍጡርና የፈጣሪን መስመርም መረዳት የምንችለው በትምህርተ ሃይማኖት ነው። በቤተ ክርስቲያን መቆየት የምንችለው በትምህርተ ሃይማኖት ነው። ለዚህ ነው በየሰንበት ትምህርት ቤቱ ተከታታይ ትምህርት ይሰጣል። መሰረታዊ የሆነ የቤተ ክርስቲያን ትምህርት ይሰጣል። ስለዚህ በዚህ ምክንያት የፈጣሪን ምንነት በመጠናችን የሃይማኖትን ምንነት የፍጡርንና የፈጣሪን ሁኔታ የምናይበት ትምህርት ነው። ትምህርተ ሃይማኖት ማለት ነው። እግዚአብሔርን አውቆ ተረድቶ ማምለክ ጥሩ ነው፣ በጎ ነው። መርምረን ባንጨርሰውም እግዚአብሔርን በተወሰነ ደረጃ ማወቅ
አግባብ ነው። ስለ ቅድስት ቤተ ክርስቲያን ስርዓት ማወቅ፣ ስለ ሃይማኖታችን ማወቅ፣ ስለ ክርስትናችን ማወቅ ተገቢ ነው። መጽሐፍ እንደዚህ ይላል በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል። ልብ አድርጉ። ምን ከማጣቱ የተነሳ ነው? ዕውቀት ከማጣቱ የተነሳ ጠፋ ይላል። ያለ ዕውቀት ዛፍ የሚያመልኩ ሰዎች አሉ። ያለ ዕውቀት ደም የሚያፈሱ ሰዎች አሉ። ያለ ዕውቀት ጣዖት የሚያመልኩ ሰዎች አሉ። ከዕውቀት ማነስ የተነሳ ጀበናው አምላካቸው የሚመስላቸው፣ ሲኒው አምላካቸው የሚመስላቸው፣ አተላው አምላካቸው የሚመስላቸው ሰዎች አሉ። ቀን የሚያመልኩ ሰዎች አሉ። በዚህ ቀን እሳት አልጭርም፣ በዚህ ቀን ገበያ አልወጣም የሚሉ ማለት ነው። ይሄኛው ቀን የኔ ነው የሚሉ። ስለዚህ ያለ ዕውቀት ሰዎች አምላክ ላልሆነው መገዛት ይጀምራሉ። ማወቅ ጥቅም አለው። ለዚህ ነው እግዚአብሔር የምናውቅበት ሕያዊት ለባዊት ነባቢት ነፍስ የሰጠን። እንድናውቅ አዋቂ አድርጎ የፈጠረን ለዚህ ነው። ማወቅ መብታችን ስለሆነ፣ ማወቅ ለክርስትናችን ስለሚጠቅም፣ አውቀነው እንድንገዛለት ስለሚፈልግ እግዚአብሔር በጭፍን እያስፈራራ ሳይሆን አውቀነው ተረድተነው ማለት ነው ወደነው እንድናመልከው ስለሚፈልግ እንድናውቅ አድርጎ የፈጠረን በዚህ ምክንያት ነው። በዚህ በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ ለሮም ሰዎች በጻፈው ክታቡ ምዕራፍ 10 ላይ ስትመለከቱ ከቁጥር 13 ጀምሮ ኢትዮጵያውያን በብሂላቸው የሚሉት ነገር አለ። አንድ ሰው ካልተማረ አያውቅም፣ ካላወቀ አይጸድቅም ይላሉ። ወይም ካልተማሩ አያውቁ፣ ካላወቁም አይጸድቁ የሚሉት አባባል አለ። ይህን መጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጳውሎስ ሲያስተምር ከምዕራፍ 10 ሮሜ ምዕራፍ 10 ቁጥር 13 እስከ 15 ላይ ስታነቡ እንደዚህ ይላል። የጌታን ስም የሚጠራው ሁሉ ይድናል። ስሙ መድኃኒት ስለሆነ፣ ስሙ መጠጊያ ስለሆነ የሚጠራው ሁሉ ይድናል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል አለ። ልብ አድርጉ። እግዚአብሔርነቱን አውቆ ሰው ሲጠራው የእግዚአብሔርን ስም በስመ ሥላሴ ሲያማትብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ሲናገር ይድናል። ወይም ይሄንን ስም ሲጠራ የእግዚአብሔርን ስም ሲጠራ ድህነት ወደሱ ይቀርባል። የእግዚአብሔርን ስም እየጠራ ሲማጸን ከክፉ ነገር ከመጥፎ ነገር ይጠበቃል። ግን ካላመነበት ወይም ካላወቀው እንዴት ይጠራዋል ይላል። የእግዚአብሔርን ስም መጥራት ዝም ብሎ በከንፈር መጥራት አይደለም። ዝም ብሎ በከንፈር ማመን አይደለም። ከልብ አምኖ ተረድቶ ሲጠራው ይድናል። ካላመነበት ደግሞ ካላወቀ እንዴት ይጠራዋል ይላል። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ አለ። ካላወቁት አይጠሩትም። ተመልከቱ። ካልሰሙ ደግሞ አያውቁትም ማለት። አሁን እኛ እግዚአብሔር ይህንን እያደረገልን ነው፣ እየሰማን ነው እንድናውቅ ማለት ነው። የምንሰማበት ጆሮ የተንጠለጠለውን ብቻ አይደለም፣ የልቦና ጆሮ ሰጥቶናል። የምናስተውልበት አይን የፈጠጠውን ብቻ አይደለም፣ የልብ አይን ሰጥቶናል አምላካችን። የምናስተውልበት አእምሮ ሰጥቶናል፣ እንድንሰማ ነው። ስለዚህ መጀመሪያ ካላመኑ አይጠሩትም። እንደገና እንዲያምኑ ደግሞ ማወቅ አለባቸው፣ መስማት አለባቸው፣ መማር አለባቸው። እንዲማሩ ደግሞ ሰባኪ ያስፈልጋቸዋል ይላል። እንደዚህ ነው የሚለው። ያላመኑበትን እንዴት አድርገው ይጠሩታል? ባላመኑትስ እንዴት ያምናሉ? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። በአዲስ ኪዳን ይሄንን በሙሉ አመሻሽቷል እግዚአብሔር። የሚያስተምሩ መምህራንን አመሻሽቷል። የምንማርባቸውን ሁኔታዎች አመሻሽቷል። አሁን እጃችን ላይ ባሉ ስልኮችን መማር እንችላለን። የትም እግዚአብሔር የለም በሚባልበት ዓለም እንኳን ብንኖር እዛው አጠገባችን ባሉ የቴክኖሎጂ ውጤቶች የቤተክርስቲያንን ትምህርት መማር ይቻላል። በአረቡ ዓለም ቤተክርስቲያን በሌለችበት ክርስቲያኖች ይኖራሉ፣ ግን ቁጭ ብለው ይማራሉ። የጸሎት ቤት አላቸው፣ ያነባሉ፣ ይሰማሉ። ስለዚህ ያለ ሰባኪ እንዴት ይሰማሉ አለና መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈው ካልተላኩ እንዴት ይሰብካሉ? የእግዚአብሔርን ስም ለመጥራት ማመን ያስፈልጋል አለ። ለማመን መስማት መማር ያስፈልጋል አለ። ለመማር ሰባኪ ያስፈልጋል አለ። ሰባኪ ወይም መምህራን እንዲያስተምሩ ደግሞ መላክ ያስፈልጋል አለ። የተላኩ የተፈቀደላቸው ናቸው የሚያስተምሩታል። ሁሩ ወመሃሩ ብሎ ያሰናበታቸው ሐዋርያት በየመንደሩ ሐዋርያ ነኝ ብለው የሚነሱ አይደለም።
የተፈቀደላቸው የታወቁት ከነዚህ ነው መማር ያለብን ማለት ነው። በተፈቀደችው ቦታ አውደ ምሕረት በተፈቀደላቸው መምህራን ትክክለኛውን ምንጭ መቅዳት ያስፈልጋል ማለት ነው። ይሄን ስናደርግ እናውቃለን፣ ስናውቅ እንረዳለን፣ ስንረዳ በአግባቡ እናመልከዋለን። በአግባቡ ስናመልከው ስንገዛለት የሚገባውን የሥጋና የነፍስ በረከት እናገኛለን ማለት ነው። ስለዚህ ትምህርተ ሃይማኖት የመማር ያስፈለገበት ምክንያት አንዱ ይሄ ነው። ሌላው እና ትልቁ ዓላማ ሰው ሲፈጠር ቅድሙኑ ወይም መጀመሪያ ክቡር ሆኖ የተፈጠረ ፍጥረት ነው። ሰብእሰ እንዘ ክቡር ውእቱ ኢአእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመስሎሙ። ይህን መዝሙረ ዳዊት ላይ በተደጋጋሚ የምናነበውና የምንጸልየው ጸሎት ነው። መዝሙር 48 ቁጥር 12 ላይ ሰው ግን ክቡር ሆኖ ሳለ አላወቀም፣ አእምሮ እንደሌላቸው እንደ እንስሳ ሆነ ይላል። የሰው ልጅ ለምንድን ነው በክብር ተፈጥሮ በአምሳሉ በአርአያው እግዚአብሔር ፈጥሮት ከመላእክት ሁሉ አስበልጦ ማለት ነው የሰው ልጅ አግዝፎ አክብሮ አልቆ አግንኖ ፈጥሮት ለምንድን ነው ክቡር መሆኑን ያልተረዳው ያላወቀው? ለምንድን ነው ስንል ከእውቀት ማነስ የተነሳ ነው። እንዴት እንደተፈጠረ ማን እንደፈጠረው እንዴት አድርጎ እንደፈጠረው ለምን እንደፈጠረው ስላላወቀ የገዛ ሰውነቱን ስላላከበረው ሰው መሆኑን ስላላከበረው ቀላል ነገር ይመስላቸዋል ብዙ ሰዎች ወደዚህ ምድር ያመጣቸውን እግዚአብሔርን ሳያስተውሉት ወደዚህ ምድር የመጡበትን ዓላማ ሳይረዱ ሞታቸውን የሚናፍቁ ሰዎች ራሳቸውን በራሳቸው ለማጥፋት የሚወስኑ ሰዎች ብዙ ናቸው። እንደ እንስሳ እንኳን ይህን ሲያደርግ አይታይም። ራሱን በራሱ አያጠፋም። እንስሳ እንኳን በጣም በሚገርም መልኩ ማለት ነው። ከእንስሳ ማነስ ነው። ይሄ ለምንድን ነው የመጣው ሲባል ሰው ሰውነቱን ስላልተረዳ ነው። ሰው ሰውነቱን በአግባቡ ስላላወቀው ነው። ሰው ወደዚህ ምድር የመጣበትን ዓላማ ስላልተረዳው ነው። ለመረዳት ደግሞ መማር፣ ለመማር ደግሞ መቅረብ ያስፈልጋል፣ ፈቃድ ያስፈልጋል ማለት ነው። ለሕይወቱ ደንታ የሌለው የሆነው የሰው ልጅ በዚህ ምክንያት ነው። ይሄ ክፍተት የሚሞላው በምንም አይደለም፣ በማስተማር በማወቅ ነው። እንደው ሰው በጣም ሲቸገር ምከረው 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 ይልና እምቢ ካለ ማን ይምከረው ይላል። ከዛ በኋላ ነው መከራ ይምከረው። ስለዚህ ቤተክርስቲያንን ግዳጇን ነው የምትወጣው፣ ማስተማር። አንዳንድ ጊዜ ወደ ምሕረቱ ላይ የሚሰማ ሰው የለም። ስለዚህ ጠንከር ያለ ትምህርት መሰጠት ምን ያደርጋል የሚሉ ሰዎች አሉ፣ ተስፋ ቆርጠው ማለት ነው። በጭራሽ ለኢሳይያስ እንደተናገረው ሰማይ ስሚ ምድር አድምጪ እንደተባለው የሚሰሙ ሰዎች አሉ፣ ጥቂትም ቢሆኑ ማለት ነው። እግዚአብሔር ለአንድ ሰው እንኳን ቢሆን ቃሉን ከመናገር ወደ ኋላ አላለም። ያቺን ሳምራዊቷን ሴት እናስታውሳለን። ስለዚህ መስማት አለባቸው ምእመናን፣ መማር አለባቸው፣ ማወቅ አለባቸው። ስለ ቤተ ክርስቲያናቸው ያልገባቸውን መጠየቅ አለባቸው። አውቀን ተረርተን ነው ማምለክ ያለብን። ካለዛ በእጅ የያዝነውን ወርቅ እንደ መዳብ እንቆጥረዋለን። መዳብ እንኳን ዋጋ አለው። እንደ ቆሻሻ ነገር እንቆጥረዋለን፣ እንጥለዋለን። ያውም ደግሞ በእሪያዎች ፊት እንጥለዋለን፣ በአሳማዎች ፊት እንጥለዋለን። በጭቃ ይለውሱታል። በማይረቡ ሰዎች ፊት እንጥለዋለን። እንቁ የሆነውን ሃይማኖታችንን፣ እንቁ የሆነውን ድህነታችንን በማይረባ ገነ በጥቆላው፣ በጥርጥሩ፣ በክህደቱ ስፍራ ሃይማኖታችንን ለመጣል እንገደዳለን ካላወቅን። ስለዚህ ይሄ ክፍተት የሚሞላው ሃይማኖትን በማሳወቅ ሃይማኖትን በማስተማር መምህራን ተግተው በማስተማር ምእመናን ተግተው በመማር ደግሞ እውቀቱ ያላቸው ሰዎች በእንዲህ አይነት ማህበራዊ ሚዲያ ላልሰሙ ሰዎች በማዳረስ ማለት ነው። የሚሰሙበት አማራጭ ላጡ ሰዎች በማዳረስ የሃይማኖትን መሰረታዊ ትምህርት ማወቅ ያስፈልጋል። ሰው መጀመሪያውኑ ሲፈጠር ቅድም እንደነገርኳችሁ ሕያዊት ለባዊት ነባቢት ነፍስ አለችው። በዚህች ነፍሱ ሕያው ሆኖ ይኖራል። በዚህች ነፍሱ ነባቢ ነው፣ መናገር ይችላል። በዚህች ነፍሱ ያስባል። ነፍሱ ከስጋው ስትለይ ግን በድን አስከሬን ነው የሚቀረው። ስለዚህ በዚህች ነፍሱ ከእንስሳ ይለያል። ከእንስሳ የሚለየው በዚህች ነፍሱ ነው። አዋቂ ተደርጎ ነው የተፈጠረው። ተመልከቱ፣ አሁን የሰራናቸው ኮምፒውተሮች ወይም የምንጠቀምባቸው ስልኮች፣ የእጅ ተንቀሳቃሽ ስልኮች አንድ ነገር ለመስራት ሌላ የሚያግዝ የሚጫን ነገር ይፈልጋሉ። እነሱ ሶፍትዌር ይሉታል። ለምሳሌ ኮምፒውተር ገዝተን አማርኛ ፊደል በቀጥታ ጻፍልን ብንለው አይጽፍልንም።
ወይም ያነሳነውን ፎቶ አስተካክልልን ብንለው አያስተካክልልንም። መጻፍ አይችልም። ኮምፒውተሩ ከተገዛ በኋላ መጻፍ እንዲችል መጻፍ የሚችልበት አእምሮ ይጫንለታል ማለት ነው። ሶፍትዌር የሚባለው አማርኛ ከሆነ አማርኛ እንዲጽፍ ይጫንለታል። ያ ከሌለው መጻፍ አይችልም። እኛን ሲፈጥረን ግን እግዚአብሔር አንድን ነገር ለማድረግ በየጊዜው የሚጫንልን ሌላ ሶፍትዌር የለም። ለመብላት የሚጫንልን ሶፍትዌር የለም። ለማውራት የሚጫንልን የለም። እዛው ሁሉንም ነገር ጨርሶ ነው አምላካችን የፈጠረን ማለት ነው። አዋቂ አድርጎ መጀመሪያውኑ አዋቂ አድርጎ ነው የፈጠረን። በዚህ ዓለም ላይ ያለውን ነገር በሙሉ መመርመር እንችላለን። በዚህ ዓለም ላይ ያለውን ነገር በሙሉ ማወቅ እንችላለን። ከምድር በላይ ያለውን፣ ከምድር በታች ያለውን፣ በምድር ላይ ያለውን በሙሉ። ለዚህ ነው የደረሱ ሰዎች ያገኙትን እየነገሩን ያስደምሙናል። እስከ ጨረቃ ድረስ ወጥተው ማለት ነው። ይሄ ለሰው የተሰጠው ጸጋ ነው። አእምሮው ምጡቅ ነው፣ ረቂቅ ነው። ምክንያቱም እግዚአብሔር በአርአያውና በአምሳሉ ነው የፈጠረው። አክብሮ አልቆ አግንኖ ነው የፈጠረው። ኦሪት ዘፍጥረት ምዕራፍ 2ን ስታነቡ ገና በመጀመሪያው የሰው ልጅ እግዚአብሔር እንዴት አድርጎ እንደፈጠረው ይነግረናል። እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ይላል። የሚገርም እኮ ነው። የሰው ልጅ ሕያው ነፍስ ያለው ሆነ ይላል። በአፍንጫው የሕይወት እስትንፋስ እፍ አለበት። እንደዚህ የተፈጠረ ፍጥረት የለም። እንደዚህ የተፈጠረ ፍጥረት የለም። መጽሐፈ መክብብን ሄዳችሁ ስታነቡ ምዕራፍ 12 ላይ ሰው ወደ ተፈጠረበት ወደ አፈር ነፍሱ ደግሞ ወደ ሰጠችው ወደ እግዚአብሔር ሳይመለስ በጉብዝና ወራት ፈጣሪውን መፍራት እንዳለበት እግዚአብሔርን ማወቅ እንዳለበት ይናገራል። አፈር ወደ አፈርነቱ ይመለሳል ይላል። ነፍስ ደግሞ ወደ ሰጠው ወደ እግዚአብሔር ትመለሳለች ይላል። እንደዚህ የተፈጠረ ፍጥረት የለም። ይሄን የምናውቀው እንዴት እንደተፈጠረን ስንማር ነው ራሳችንን የምናከብረው ማለት ነው። በዚህ በህንፃ ሥላሴ ላይ እኛ እንኳን መብት የለንም። እግዚአብሔር እንደዚህ አድርጎ የፈጠረውን አልቆ አግንኖ የፈጠረውን ሰውነታችንን ከማክበር ከመቀደስ ውጪ በሰውነታችን ላይ ስልጣን የለንም እኛ ማለት ነው። የፈጠረን ራሱ ነው በእኛ ሰውነት ላይ ስልጣን ያለው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ እሱን ያፈርሰዋል ይላል። ራሱንም ለሚያጠፋ ሰው ነው። ሌላ ሰው በሌላ ሰው ለሚጠፋ ብቻ አይደለም። ያፈርሰዋል ነው የሚለው እንጂ ያድነዋል የሚል የለም። ሰው ራሱን ቢያጠፋ ራሱን ቢገድል በቤተ ክርስቲያናችን ጸሎተ ፍትሐት የሌለው ለዚህ ነው እግዚአብሔር ስለማይፈቅደው ማለት ነው። እንዲህ አይነት ሰው ጸሎተ ፍትሐት የለውም፣ አይፈልግማ እግዚአብሔር። ይሄንን ለክፋት አይደለም። እንዴት ለሞተ ሰው እግዚአብሔር ማን ነው ቤተ ክርስቲያን ጸሎት አታደርግም የሚሉ ሰዎች አሉ። አንደኛ ራስን ማጥፋትን ማበረታታት ነው የሚሆነው። ሁለተኛ ምክንያት የለውም። ከፈለገ እግዚአብሔር ዝም ብሎ ይማረው እንጂ ቤተ ክርስቲያን ጸሎት እንድትጸልይለት እግዚአብሔር አልፈቀደም። ራሱን የሚያጠፋ ሰው እሱ ራሱ እግዚአብሔር ያፈርሰዋል ነው የሚለው። ስለዚህ ለዚህ ሰው ጸሎት ልትጸልይ አትችልም ቤተ ክርስቲያን፣ ከትእዛዘ እግዚአብሔር ውጪ ነው ማለት ነው። የት ሆኖ ነው ንስሐ የሚገባው? የት ሆኖ ነው የሚጸጸተው ብላ ማለት ነው። ስለዚህ ከባድ ነው። ሰይጣን ደግሞ የሚያስወስነን ይህንን ነው። ሰው ራሱን እንኳን ማቅለል የጀመረው ስለ ራሱ ተፈጥሮ ካለማወቁ የተነሳ ነው። ይሄ አእምሮ ስላለው የሰው ልጅ ደግሞ ክፋቱ ለምን፣ እንዴት፣ የት፣ ማን፣ መቼ ይጠይቃል ሰው። እቺ ሕያዊት ነፍስ ስላለችው መመራመር የባህሪው የተሰጠው ከእግዚአብሔር የተሰጠው በጸጋ የተሰጠው ያገኘው ሰው ሆኖ የተፈጠረበት ስለሆነ ይጠይቃል። የሰው አእምሮ ይወጣል ይወርዳል። ባካና ነው። ስለ እግዚአብሔር ይመራመራል። ስለ ሃይማኖቱ ይጠይቃል። ስለሚጾመው ጾም ይጠይቃል። ስለሚያስቀድሰው ቅዳሴ ይጠይቃል። አንዳንዶቹ ይደነግጣሉ፣ ያፍራሉ። እንዴት ይሄ ይጠይቃል ይላሉ። ትክክል ነው። አእምሮ ወይም ጤነኛ የሆነ ሰው ጥያቄ ነው። አንዳንድ ሰዎች አሁን ጸሎት ስናደርግ በቤተ ክርስቲያን ውስጥ የማህበር ጸሎት ከጨረስን በኋላ ሁሉም ሰው በየግሉ በየዛፉ ስር በየቤተ ክርስቲያኑ ታዛ ስር ሆኖ ይጸልያል ሁሉ እና አስባችሁ ታውቃላችሁ? ሁሉም ሰው ይጸልያል፣ የግል ጸሎቱን ማለት ነው። እንዴ እዚህም ይጸልያል፣ ከአዲስ አበባ ውጭም ያለ ሰው ይጸልያል፣ ሌላ ቦታም ያለ ሰው ይጸልያል። እግዚአብሔር እንዴት ነው የዚህን ሁሉ ሰው ጸሎት የሚሰማው ብሎ የሚያስብ ሰው አለ። ይሄ የጤነኛ አእምሮ ጥያቄ ነው። አንድ ሰው ሲናገረው ነው የሚሰማው እንጂ እናንተ አሁን ይሄ ሁሉ ሰው እናንተን ቢናገራችሁ መስማት ትችላላችሁ? አትችሉም። ባለስልጣናቱም ለዚህ ነው ሰው ሆ ብሎ ሲሄድ ምረጡና 3 ሰዎች ጉዳያችሁን የሚያስረዱ ምረጡና ስጡን ይላሉ። ያን ሁሉ ሰው ማዳመጥ አይቻልም።
የዛን ሁሉ ሰው ድምጽ ወክሎ የሚሰማ አንድ ሰው ይፈልጋል። ይሄ ለሰው ነው፣ ለእግዚአብሔር ባህሪ አይቀጸልም። እግዚአብሔር የሁላችንን መስማት አይደለም ከመናገራችን በፊት የምናስበውን ያውቃል እግዚአብሔር። ስለዚህ የሰው አይምሮ ግን ይጠይቃል። የት ነው የሚኖረው እግዚአብሔር? እንዴት አይታይም? እንዴት አላየውም? እንዴት አይዳሰስም? እንዴት አይጨበጥም ሊል ይችላል። እንዴት መጣሁ? ማን የፈጠረኝ? እስካሁን ይሄ ምርምር ገና ነው። በነገራችን ሰው እንዴት ነው የተፈጠረው? ይህ ዓለም እንዴት ነው የተፈጠረው? የዚህ ዓለም አስገኛ አለ የለም? እስካሁን ድረስ ሳይንቲስቶቹ ወይም ተመራማሪዎቹ ጥያቄ ይጠይቃሉ። በጊዜ ሂደት ይመለሳል። ሌላ ጥያቄ ይመጣል። በጊዜ ሂደት ይመለሳል። በሃይማኖት ውስጥ እንደዚህ አይነት ጥያቄዎች ቢነቁ የሰው ጤነኛ አእምሮ ነው። ይሄንን ሰው ልቡን የሚያሳርፈው ሃይማኖታዊ ትምህርት ነው። ወደ እግዚአብሔር ቀርቦ የሚማረው ትምህርት ልቡን ያሳርፈዋል። ሰው ከዝንጀሮ የመጣው የሚለውን ትምህርት ቤት የሚማረውን ትምህርት አሁን እንኳን በፍልስፍናው ዓለም ይሄ ራሱ ፍልስፍና የሞተ ፍልስፍና ነው። ዳርዊን ፍልስፍና ማለት ነው። ሰው ከዝንጀሮ ነው የመጣው ያለቀበት ያረጀ ያፈጀ ፍልስፍና ነው። ይሄንን ቤተክርስቲያን ሲመጣ ሲማር የሰው ልጅ እንዴት ክቡር እንደሆነ እንዴት እንደተገኘ ራሱ ክርስቶስ እንኳን የኛን ስጋ እንደለበሰ እያወቀ ሲመጣ ይሄ ባካና አእምሮ ያርፋል ማለት ነው። ስለዚህ ትምህርተ ሃይማኖት ወሳኝና ትልቅ ጉዳይ ነው ማለት ነው። ሌላው ትምህርተ ሃይማኖትን የምናጠናበት ምክንያት ሶስተኛው ማለት ነው የሥርዓተ አምልኮ ቅደም ተከተልን ለማስተካከል ነው። ቅደም ተከተላለሁ። እግዚአብሔርን ስናመልክ ቅደም ተከተላለሁ። በሊቃውንተ ቤተክርስቲያን በተለያየ መልኩ ሊቀመጥ ይችላል። ለዚያ ወደ ምሕረት በሚመች መልኩ ግን የተወሰነ ነጥብ አነሳለሁ። ይሄ ለዛሬው እንደ ማጠቃለያችን የሚሆን ነው ማለት ነው። የሥርዓተ አምልኮ ቅደም ተከተል መስተካከል አለበት። አንዳንድ ሰዎች ሥርዓተ አምልኮን ከመሃል ይጀምራሉ። አንዳንድ ሰዎች ከላይ ይጀምራሉ። አንዳንድ ሰዎች ከታች ይጀምራሉ። ከምንድን ነው መጀመር ያለብን? እግዚአብሔርን ስናመልክ እኛ የእግዚአብሔር ነን ስንል ከምንድን ነው መጀመር ያለብን? በቤተ ክርስቲያናችን አንድ ሕፃን ልጅ ወንድ ከሆነ በተወለደ በ40 ቀኑ፣ ሴት ከሆነች በተወለደች በ80 ቀኗ በሞግዚት ወይም በወላጆቻቸው አማካይነት ወደ ቤተ ክርስቲያን ይመጣሉ፣ ክርስትናውን ይቀላቀላሉ። ይሄ ሥርዓተ ቤተ ክርስቲያን ነው፣ በመጽሐፍ ቅዱስም የተጻፈ ነው። ከዛ ዋስትናው የክርስትና እናትና አባት ነው። የክርስትና እናትና አባት ለዚህ ሕፃን ዋስትና ይወስዳሉ። ምክንያቱም በወላጆቹ እምነት ነው የተጠመቀው እንጂ ስለ እምነቱ አውቆና ተምሮ አይደለም። የሰው ነፍስ ደግሞ በእግዚአብሔር እጅ ስለሆነች መቼ እንደሚጠራ ስለማያውቅ ቀድሞ ልጅነቱን መውሰዱ ይጠቅመዋል እንጂ አይጎዳው። አንድ ሕፃን ልጅ ከእናቱ ማህፀን ከተወለደ በኋላ ነው የሚማረው። ከተወለደ በኋላ ነው የሚጠብቀውን ነገር በሙሉ የሚያውቀው በሂደት ማለት ነው። ስለዚህ በቤተ ክርስቲያናችንም አንድ ሕፃን መጥቶ ከሥላሴ ከተወለደ በኋላ በቤተ ክርስቲያን ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የጸጋ ልጅነት ካገኘ በኋላ ስለዛ የጸጋ ልጅነቱም ሆነ ስለ እምነቱ እያወቀ ሲሄድ እየተማረ ይሄዳል ማለት ነው። እዛ ደረጃ ላይ ካልደረሰ አዋቂነት ደረጃ ላይ ካልደረሰ ልጅነቱን ተቀብሎ ቢሞት የእግዚአብሔር መንግስት ወራሽ ነው። ስለዚህ የሚጎዳው ነገር የለም። ዝም ብለን እንኳን ሎጂክ የሚባለውን ብንመለከት ቅዱሳት መጽሐፍትን ማስረጃ ባናደርግ እንኳን ማለት ነው። ግን መጽሐፍ ደግሞ ማስረጃ አድርጎ አስቀምጧል። ሴቶች በ80 ቀን ወንዶች በ40 ቀን እንደሚጠመቁ ወደፊት እሱን እንማረዋለን። በዚህ ምክንያት የሰው ልጅ ከተጠመቀ በኋላ በቤተ ክርስቲያን ሲቆይ አውቆ አይደለም የተጠመቀው፣ ስለዚህ ለሚያጠፋው ጥፋት ተጠያቂ አይደለም እንዳይባል ቤተ ክርስቲያን ዋስትና የሚሰጥ አካል አበጅታለች። ይሄ ዋስትና የሚሰጥ አካል ለሕፃኑ ለወንድ ከሆነ የክርስትና አባት፣ ለሴት ከሆነ ደግሞ የክርስትና እናት ነው። ስንቶቻችሁ የክርስትና አባት ናችሁ? ስንቶቻችሁ የክርስትና እናት ናችሁ? የክርስትና ልጆች ያላችሁ ሰዎች ታውቃላችሁ ስለ ክርስትና ልጅና ስለ ክርስትና አባት ግንኙነት? የተጠመቀለት ሕፃኑ ይሄ ፎጣ ወይም ደግሞ መደረቢያ ገዝቶ ብቻ መለያየት ነው? አውራጣት ይዛችሁ ጸሎተ ሃይማኖት ደግማችሁ ነው ያንን ልጅ የተቀበላችሁት። ከወለዳችሁት ልጅ ሁሉ በላይ ነው በነገራችን ላይ ማለት ነው። የነፍስ ልጅ ነው ያ ማለት ነው። በነፍስ የሚያስጠይቃችሁ ነው። ምን ለማድረግ ነው? ሲያድግ የሃይማኖቱን ትምህርት እኔ አስተምረዋለሁ፣ ስለ ሃይማኖቱ እኔ እከታተለዋለሁ።
ስለ እምነቱ በትክክል ሃይማኖቱን እስከሚረዳ ድረስ አግዘዋለሁ። እኔ እንኳን ባላስተምረው ወደሚማርበት ቦታ ወስደዋለሁ። በትክክል እከታተለዋለሁ። ሳላውቅ ነው የተጠመቅኩት እንዳይል ምክንያት አሳጠዋለሁ። በእኔ እምነት በእኔ ዋስትና ይጠመቅ ነው ያለው። እንደ ፍርድ ቤት ለአንድ ወንጀለኛ ዋስ ስንሆን ከባድ እኮ ሲፈታ ቢጠፋስ እንላለን አይደለም? እንሰጋለን። ከዛ እንዴት እንዳሳንሰዋለን የክርስትና እናትና አባት። አንዳንዶቻችን እንዴት የክርስትና አባትና እናት አልሆንኩም ብለን የምናኮርፍም አለን። እግዚአብሔር ሲጠብቀን ማለት ነው። መሆን አለብኝ ብለን የምንከራከራለን። አንዳንዳችን የስጋ ዝምድና ብቻ እናደርገዋለን። ለስጋ ዝምድና ብቻ ማለት ነው። ለተለያዩ ነገሮች ባለስልጣን ከሆነ ባለሀብት ከሆነ የሆነ ከገሌ ጋር መዛመድ እፈልጋለሁ በሚል የክርስትና እናትና አባት በጣም ነውር ነው። በጣም ነውር፣ በጣም ከባድ ነው። ስለዚህ የክርስትና እናትና አባት ዋስትና ይወስዳሉ ማለት ነው። ምን ማለት ነው ይሄ? የሚጠመቀው ሕፃን እንኳን ስለ ሃይማኖቱ ማወቅ አለበት። ወደፊት እንዴት ነው ማወቅ ያለበት የሚለውን አመቻችታላታለች ቤተክርስቲያን። በክርስትና እናቱና በክርስትና አባቱ ምክንያት ማወቅ አለበት። ስለዚህ ሰው ስርዓተ አምልኮን የሚጀምረው እንዴት ነው? ማዕከሉ እግዚአብሔር ነው። ስለ ስርዓተ አምልኮ የሚቀጥለው ሳምንት ከደረስንበት ስለ ነገረ እግዚአብሔር ነው የምናጠነው። አሁን አጠቃላይ እንደ መግቢያ ነው ማስቀምጠው ማለት ነው። ትምህርት ሃይማኖት ለምን ያስፈልጋል የሚለውን ማለት ነው። ማዕከሉ እግዚአብሔር ነው። የትምህርት ሃይማኖት ማዕከል እግዚአብሔር ነው። እግዚአብሔርን ስናመልከው ለእግዚአብሔር ስንገዛ ግን ቅደም ተከተላለሁ። የእግዚአብሔር መሆናችንን የምንገልጥባቸው መንገዶች 3 ናቸው። አንደኛ እግዚአብሔርን ማወቅ ነው። ሁለተኛ እግዚአብሔርን መውደድ ነው። ሶስተኛው እግዚአብሔርን ማገልገል ወይም ማምለክ ነው። ልብ አድርጉ። ማወቅ፣ መውደድ፣ ማገልገል ወይም ማምለክ በቅደም ተከተል። የመጀመሪያው ማወቅ ነው። ሁለተኛው መውደድ ነው። ሶስተኛው ማምለክ ነው ወይም ማገልገል ነው። እስኪ ማወቅ በሉ፣ ሁላችሁ በሉ፣ ማወቅ በሉ፣ መውደድ፣ ማገልገል። አሁን የቱ ጋር ነን እኛ ነው? እግዚአብሔርን አውቀነው ነው የወደድነው? ወደነው ነው ያገለገልነው? ወይስ ሳናውቀው ነው ማገልገል የጀመርነው? ወይስ ሳንወደው ነው እያገለገልን ያለ ነው? ማገልገል ማለት በቤተ መቅደስ መቀደስ፣ በቅኔ ማህሌቱ መዘመር፣ በአውደ ምሕረቱ ማገልገል፣ በሰንበት ትምህርት ቤትም መዘመር ማለት ብቻ አይደለም። ማገልገል ማለት መጾምም ማገልገል፣ መጸለይም ማገልገል፣ በቤተ እግዚአብሔር ዕለት ዕለት መመላለስም ማገልገል ነው። የእሱ አገልጋዮች ነን። አገልጋዮቹ ባሮቹ ነን። የእግዚአብሔር ልጆቹ ነን። የቤተ መቅደሱ ባለሟሎቹ ነን። ስለዚህ እግዚአብሔር አንድ ሰው የሚጾመው ስለ ጾም አውቆ ነው? ጾሙን ወዶት ነው? ወይስ ዝም ብሎ በስሜት ነው ጾም ውስጥ የገባው? ወደዚህ ስትመጡ፣ ወደ ቤተክርስቲያን ስትመጡ፣ ወደ ቤተክርስቲያን መምጣት ጥቅም እንዳለው አውቃችሁ ነው? ወይስ መሄጃ ስለጠፋችሁ ነው? ወይስ ስለለመዳችሁት ነው? ትምህርት ቢኖርም ባይኖርም የእጄ ቁጭ ብዬ ልምጣ ብላችሁ ነው? የሚገኘውን ጥቅም አውቃችሁ ነው? ወዳችኋት ነው? ቤተክርስቲያን መመርመር ያስፈልጋል ማለት ነው። ይሄ የሰማዕታት ጉዞ ነው። የሰማዕታት የጉዟቸው መስመር ይሄ ነው። አወቁት፣ ወደዱት፣ አገለገሉት። ሲያገለግሉት እስከ ሞት ድረስ ደረሱ። ለምን ወደ ኋላ ማለት ያልፈለጉት? ለምንድን ነው? ይወዱታላ። ለምንድን ነው ፍቅራቸው ያልቀዘቀዘው? ያውቁታላ። ብዙ ሰው በእግዚአብሔር ላይ ለምን ያጉረመርማል? አላወቀውም። መጀመሪያ ለምን ያጉረመርማል? አልወደደውም። ሰው በሚወደው ላይ አያጉረመርምም። ሰው በትክክል የሚወደው ደግሞ የሚያውቀውን ነው። ካላወቀው ዝም ብሎ አይወድም። ዝም ብሎ የሳይት ላቭ የሚሉታል፣ የአይን ፍቅር ማለት ነው። ስለ ሰውየው ምንነት ምንም ሳያውቁ አንዳንድ ሰዎች ሳይወደድኩት ብለው ትምህርት አይማሩ፣ ምግብ አይበሉ፣ ጥናታቸውን ያቋርጣሉ። ምን ሆንሽ? ዝም ብዬ ሳይወደድኩት። ይሄ በሽታ ነው፣ ወደ ጸበል ነው። ያ ሰው ምን ይሁን ሳናውቅ ሊያገባም ይችላል እኮ፣ ልጆች ሊኖሩትም ይችላሉ። ትዳር አልፈልግም ቢል ይችላል። ታስጠይኛለሽ ሊላትም ይችላል ሰው። ይሄ በሽታ ነው። ስለ አንድ ነገር ሳናውቅ መረጃው ሳይኖረን ዝም ብሎ እንዴት ሰውነትን አሳልፎ ይሰጣል ሰው? ክርስትናም እንደዚህ ነው። በስሜት ነው ቤተክርስቲያን የምናገለግለው። በስሜት ነው የምንጾመው። በስሜት ነው የምናስቀድሰው። በስሜት ነው ወይ ወደ ቤተክርስቲያን የምንመጣው? በስሜት ነው ነጠላ የለበስነው? በስሜት ነው ሰንበት ትምህርት ቤት የተመዘገብነው? ከሆነ ሰው ጋር ስንጋጭ አኩርፈን አንቀርም። ማዳመጥ አለብን። ወደን ፈቅደን አውቀን ነው ወይ እግዚአብሔርን የምናመልከው? ሶስቱን ተራ በተራ እናይና
ለዛሬ በዚህ ላይ ነው ምንቋጨው ትምህርታችንን። ማወቅ የመጀመሪያው ነው፣ እግዚአብሔርን ማወቅ። አሁን በማወቅ ውስጥ 3 አይነት ሰዎች አሉ። በትክክል እግዚአብሔርን የሚያውቁ ሰዎች አሉ፣ በከፊል የሚያውቁት ሰዎች አሉ፣ ምንም የማያውቁት ሰዎች አሉ። እነዚህ 3 አይነት ሰዎች ከቤተክርስቲያን ውጭ አይደለም ያሉት፣ እዚሁ ቤተክርስቲያን ውስጥ። ምን ማለት ነው? ያመኑ የተጠመቁ፣ ከቤተ መቅደሱ ከቅድስቱ እስከ አውደ ምሕረቱ ድረስ 3 አይነት ሰዎች አሉ። አንዳንዱ እየቀደሰ አያውቀውም የሚቀድሰውን እግዚአብሔርን ማለት ነው። አንዳንዱ እየዘመረ አያውቀውም፣ ግጥሙን ነው የሸመደደው እንጂ ኃይለ ቃሉን አያውቀውም። አንዳንዱም እየሰበከ አያውቀውም፣ ሸምድዶ ይሆናል የሚሰብከው ማለት ነው። በጣም የሚገርም ነው። ሳያውቁት ስለ እግዚአብሔር የሚናገሩ ሰዎች አሉ፣ ሳይረዱት ሳያውቁት ማለት ነው። ከአንድ ደላላ ማነስ እኮ ነው። ደላላ ስለሚሸጠው ቤት ስለሚሸጠው መኪና ያውቃል፣ በደንብ ያውቃል። መጀመሪያ መኪናው ጥሩ ነው ጥሩ አይደለም የሚለውን በደንብ ያውቃል። መጥፎ ቦታውን ሸፍኖ ከልሎ ነው የሚሸጥላችሁ። ሰው እንዴት የሚያምነውን የሚሰራውን፣ ሰው እንዴት የሚያመልከውን ወይም የሚኖርባትን ቤተክርስቲያን እንዴት አያውቅም? ቀላል ምሳሌ ልንገራችሁ። አንዳንድ ጊዜ አታዩም? ቅዳሴ ላይ በተለይ በሰንበት ሰው ይገባል፣ ይወጣል፣ ይቀመጣል፣ ያወራል። ግን ምን እየተባለ ነው? ቅዳሴ እየተቀደሰ ነው። አያውቀውም። ቅዳሴ ይቀደስ አይቀደስ አያውቀውም። አውደ ምሕረቱ ላይ ትምህርት እየተሰጠ ቀጥታ ይመጣል። አውደ ምሕረቱ ላይ ትምህርት እየተሰጠ እኮ ነው። መጥቶ እዚህ ይሳለማል፣ ይጸልያል። ትምህርት እየተሰጠ ነው። አያውቀውም። ቃለ እግዚአብሔር እየተነገረ ነው። አያውቀውም። የካህናት በርጋ ሄዶ አንቆ ተደፍቶ ይጸልያል፣ ካህናት መግቢያ መውጫ እስኪያጡ ድረስ። ሴቶቹ የወንዶች በር ላይ ሄደው ይሳለማሉ፣ ወንዶቹ የሴቶቹ ጋር። አለባበሳችን አያምር፣ በዚህ ላይ ሰው እያሰናከልን ማለት ነው። አናውቀውም። በቃ ቤተክርስቲያን ስለሆነ ዝም ብሎ መግባት ነው። በጣም የሚያሳዝን ነው። እንዴት አናውቅም? ይሄ የወንድ በር ነው፣ ይሄ የሴት በር ነው። ለምን አለች ቤተክርስቲያን? ይሄንን ለምን በር ለየች? ለምንድን ነው አለባበስ የለየችው? እንዴት ነው መጸለይ ያለብን? የቱ ጋር ነው መጸለይ ያለብን? በር አንቆም ይጸለይ አለ፣ በር ይዞ ሰዎች መሳለሚያ እስኪያጡ ድረስ ማለት ነው። እንዴት ነው መጸለይ ያለብን? እንዴት ነው እንደፈለግን ነው? ስርዓት የላትም ቤተክርስቲያን። መጠየቅ አይገባም። ሊሄድ ነው ቤተክርስቲያን፣ ሲሄድ የቱ ጋር ነው የምቆመው? እንዴት ነው የምገባው አይልም ሰው። ከግማሽ የሚጀምሩ አሉ፣ ከታች የሚጀምሩ አሉ፣ ባናት የሚመጡ አሉ። 3 አይነት ሰዎች አሉ። የሚያውቁት ስለሚሰሩት ስራ በደንብ ዕውቀቱ ያላቸው፣ ስለሚያመልኩት ስለሚከተሉት ሃይማኖት ዕውቀቱ ያላቸው፣ በከፊል የሚያውቁ፣ ፈጽመው የማያውቁት። ማዕከላችን እግዚአብሔር ስለሆነ በከፊል ከሚያውቁት ልጀምር። የብዙዎቻችን ችግር እሱ ይመስለኛል። አያውቁም እንዳይባሉ ያውቃሉ። ትንሽ ኮርስ ይወሰዱ አሉ፣ ደግሞ የሚያስቀድሱ አሉ፣ ስጋው ደግሞ የተቀበሉ አሉ። አይ ገሌማ ያውቃል። ደግሞ ያውቃሉ እንዳይባሉ ደግሞ ሲጠየቁ አይመልሱ። ስለዚህ ለብ ያሉ፣ መጽሐፉም የሚለው ለብ ያልከነ ይላል። ለብ ያለ ህይወት ያላቸው አሉ። ቤተክርስቲያን ናቸው፣ ስለ ቤተክርስቲያን አይረዱም፣ አያውቁት። እነዚህ ሰዎች ለምሳሌ እግዚአብሔርን ለብ ባለ ዕውቀት የሚያውቁ ሰዎች በምን ይገለጣሉ መሰላችሁ? የእግዚአብሔርን መስጠቱን ብቻ ነው የሚያውቁት። እንደሚነሳ እንደሚወስድ አያውቁ። መስጠቱን ብቻ አውቀው ይከተሉትና ልክ ሲነሳቸው ይደነግጣሉ። እኔ እያስቀደስኩ እኔ እየመጣው ይላሉ። እግዚአብሔር ግን ምንድነው? ሰጪም ምንድነው? ንገሩኝ። ነሺም ነው። አይዮ ሰጪም ነሺም ነው። ልክ ሲነሱ ይደነግጣሉ። ልጅ ሲሰጣቸው ደስ ይላቸዋል። ያ ልጅ በተወሰነ እድሜ ቆይቶ በሞት ሲወሰድ አበዛው እግዚአብሔር ይሉታል። የሰጠውን መውሰድ መብቱ አይደለም እንዴ? እግዚአብሔር በእርግጥ ልክ ነው፣ ያሳዝናል። ግን እስከምናማረር እግዚአብሔር ያሰማኝም እስከምንል ድሬዳዋ በነበርኩበት ጊዜ ለአገልግሎት እዛ በቆየሁበት ጊዜ አንዲት እናት ሁሌ ጉባኤ ላይ ሲማሩ ጥቁር ልብስ ለብሰው ነው ሁሌ። እና ብዙ ጊዜ አየዋቸውና መጠየቅ አለብኝ አልኩኝ። ከአመት ከ2 ዓመት ከ3 ዓመት በላይ እንደዛ ነው የሚታወቁት ሴትዮዋ። ምንድነው ብዬ ጠየቅኩ። በኋላ ስረዳ ልጃቸው በብስክሌት አደጋ ብስክሌት እየነዳ እዛ ድሬዳዋ ከተማ ላይ መኪና ገጭቶት ነው የሞተው። እና የተቀበረው መድኃኔዓለም ቤተክርስቲያን።
በጣም በሚገርም መልኩ እሳቸው ሁሌ የሚመጡት ሚካኤል ነው። መድኃኔዓለም ንግሶን እንኳን አይሄዱ። ለምን? ልጄን ስለወሰደ ተቀይሜዋለሁ ብለው ማለት ነው። ሚካኤል ቤተክርስቲያን ይመጣሉ። ሚካኤል ቤተክርስቲያን መድኃኔዓለም የለም ማለት ነው። በሳቸው ከሚካኤል ጋር የሚነጋገሩት ከመድኃኔዓለም ጋር ተጣልተዋል። ከሚካኤል ጋር እየተነጋገሩ ነው የሚሄዱት ማለት ነው። የእውቀት ማነስ ነው። የእውቀት ማነስ ነው። ይሄን ነው ቁጭ ብለን መማር ያለብን። እንዴት ነው እግዚአብሔርን የምንገልጠው? የትም የው ብንወጣም ብንወርድ ብንፈርጥ ከእግዚአብሔር ውጭ መሆን አንችልም። ለጊዜው እንበሳጫለን እንጂ እኚህ እናት እኮ በመድኃኔዓለም አኩርፈው ግን ያሉት ቤተክርስቲያን ግን በቅጡ ማምለክ ያስፈልጋል፣ በአግባቡ በስርዓቱ። ኋላ ላይ በብዙ ጭቅጭቅ ተስማምተን ጥቁር ልብሳቸውንም እንዲተዉ ከእግዚአብሔር ጋርም እንዲታረቁ ሆኗል። እንዲህ አይነት ሰዎች አሉ። በቃ ልጄን እንዲያርጉብኝ። ሰጪም ነው ነሺም ነው እግዚአብሔር። እናንተ እንኳን ትሰጣላችሁ፣ ከሰውየው ጋር ስትጣሉ ደግሞ አምጣ የሰጠውን ትላላችሁ አይደለም እንዴ? እናንተ ባቅማችሁ ያውም እንደ መስጠቱ እግዚአብሔር ደግሞ አይወስድም። እንዴት? ዝም ብሎ በመስጠት ነው የሚታወቀው እንጂ በመውሰድ ብዙም አይታወቅም። እግዚአብሔር በመውሰድ ቢታወቅማ አሁን ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እጅ ሁለት እግር ያለው ሰው አሁን ስንታይ ወይ አንድ አይናችን ጠፍቷል፣ ወይ አንድ እግራችን ተቆርጧል፣ ወይ አንድ እጅ አልኖረንም፣ ወይ ሁለት እጃችን በተጣላ ነው ቁጥር እግዚአብሔር ኃጢአት በሰራን ቁጥር አይኔን አምጣ ቢል እግዚአብሔር ደግሞ አንተ ሰው መስለ የለ አንተ ሁለት አይን መስጠት አምጣ ቢል ባስቀየምነው ቁጥር አምጣ እግሬን ቢል እግዚአብሔር የሰጠንን በሙሉ ልክ እንደኛ እንደምናኮርፈው እየነጠቀን እያስቀረን ቢመጣ ኖሮ እዚህ መሰብሰብ እና መነጋገር እንችል ነበር። እንደ ሰጠን አይወስድም እግዚአብሔር። እንደ ሰጭነቱ በወሳጅነቱ አይታወቅም። ግን እግዚአብሔር ሰጪ ነው፣ እግዚአብሔር ደግሞ ይወስዳል። ለዚህ ነው ኢዮብ ምን አለ? እግዚአብሔር ሰጠ እስቲ በሉት፣ እግዚአብሔር ሰጠ በሉ፣ እግዚአብሔር ነሳ። በጣም የሚገርም እኮ ነው። እግዚአብሔር ሰጠ እግዚአብሔር ነሳ አለና የእግዚአብሔር ስሙ የተመሰገነ ይሁን። የሚገርም ሰው ነው። እግዚአብሔር የወደደውን አደረገ፣ የእግዚአብሔር ስም የተመሰገነ ይሁን። በቃ የፈለገውን የወደደውን ያደረገው። ውጡ ከዚህ። ለብ ያለ እምነት ነው ይሄ። በሰጭነቱ ብቻ አይደለም፣ በነሽነቱም ማወቅ ያስፈልጋል። በማዳኑ ብቻ አይደለም፣ በመግደሉም ይታወቃል እግዚአብሔር። በዝምታው ብቻ አይደለም፣ በፍርዱም ይታወቃል። ዝም ስላላቸው የሚዝናኑ አሉ፣ ሲፈርድባቸው የሚያማርሩ አሉ። ዝም ማለት ብቻ አይደለም፣ መታገስ ብቻ አይደለም፣ ይፈርዳል እግዚአብሔር። በፈራጅነቱም ማወቅ ያስፈልጋል። ርኅራኄውን ብቻ አይደለም፣ ፈራጅነቱንም። የተወሰነ ጥቅሶችን ላሳያችሁ። ለምሳሌ አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም ይላል። አይገርም? እግዚአብሔር ወደ ሲኦል ያወርዳል፣ ከሲኦልም ምን ያደርጋል? ያወጣል። ስለዚህ ወደ ሲኦል እንዳንወጣ ምንጸልየው ለዚህ ነው። ሁለቱም መብቱ ነው። ወደ ሲኦል ማውረድም መብቱ ነው፣ ከሲኦል ማውጣትም መብቱ ነው። እኛ እንዳንወርድ መለመን፣ እንድንወጣ መማጸን። እግዚአብሔር እንደዚህ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 6 እንደገና ደግሞ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 4 ላይ እኔ ሰርቻለሁ፣ እኔ ሰርቻለሁ፣ እኔ አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ አለ። እኔ ነኝ። የተሰበራችሁት በእኔ ከሆነ የምትፈወሱትም በእኔ ነው። ወደዚህ ምድር የመጣችሁት በእኔ ከሆነ የምትኖሩትም በእኔ ነው አለ። ኑሮም ብዛም የማይጥማችሁ ቢሆንም የማጣፍጠውም እኔ ነኝ። እኔ ነኝ። ታማችሁ ብታማርሩም የማድናችሁ እኔ ነኝ። ምንም እንኳን ብትታመሙም የማድናችሁ እኔ ነኝ። ምንም እንኳን ብቻችሁም ብትሆኑም ከሰው ጋር መቀላቀላችሁ እኔ ነኝ። ምንም እንኳን ብትከፉም የማስደስታችሁ እኔ ነኝ። እግዚአብሔርን እንደዚህ ማየት ማወቅ ያስፈልጋል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 1 ላይ ኑ ወደ እግዚአብሔር እንመለስ ይላል። ሆሴዕ ነው የሚነግረን። ተስፋ አትቁረጡ፣ እግዚአብሔር አይሰማኝም አትበሉ፣ ረስቶኛል ትቶኛል አትበሉ። ወደ ጥንቆላ፣ ወደ ክህደት፣ ወደ ጥርጥር እናውቅልሃለሁ እንደሚሉ ሰዎች አትሂዱ፣ ኑ አለ። ተስፋ የቆረጣችሁ እግዚአብሔርን በአንደኛው ክፍል ብቻ የምታውቁት ኑ ወደ እግዚአብሔር እንመለስ። እሱ ሰብሮናል፣ እሱ ይፈውሰናል፣ እሱ መጥቶናል፣ እሱ ይጠግነናል። እንዴት ደስ የሚል ቃል! እሱ ነው ይሄን ሁሉ የሚያደርገው። ያውቀዋል፣ ይፈቅዳል። እግዚአብሔር ወዶ ፈቅዶ በፈቃዱ ነው የሚከናወነው። በፈቃዱ ደግሞ ታሪክ መቀየር ይችላል። ኑ። የእመቤታችን የቅድስት ድንግል ማርያም ጸሎት በጣም የሚገርም ነው። ከዚህ አንጻር እግዚአብሔርን
በትክክል እንደ እግዚአብሔርነቱ በሁለቱም መንገድ በሰጪነቱም በነሽነቱም በገዳይነቱም በፈዋሽነቱም በሁሉም መንገድ እግዚአብሔርን ማወቅ እንዴት እንደሆነ እመቤታችን በጸሎቷ ገልጠዋለች። የሉቃስ ወንጌል ምዕራፍ 1 ላይ ሰላም ለኪ እንዘንሰግድ እንበለኪ ብለን የምንጸልየው ጸሎት የእመቤታችን የቅድስት ድንግል ማርያም ጸሎት ላይ ተገልጧል። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 41 ጀምራችሁ ስታነቡ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናቱ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏል። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለቻት ይላል። እመቤታችን በኤልሳቤጥ ምስጋና በምድር በቅዱስ ገብርኤል ደግሞ በሰማይ ተወስኖ እንደማይቀር ስትናገር፣ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብራለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሕራይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና። ስሙም ድንቅ ነው፣ ስሙም ቅዱስ ነው። ምሕረቱ ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። የሚገርም ነው። የሚገባቸውን ማለት ነው። ትዕቢተኞችን በተናቸው፣ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንን ከፍ ከፍ አድርጓል፣ የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶ እጃቸውን ሰዷቸዋል። ባዶ እጅ ይሰዳል፣ ያጠግባል፣ ትሑት ያደርጋል፣ ከፍ ከፍም ያደርጋል። ይህንን እንደሚያደርግ ማሰብ ያስፈልጋል ማለት ነው። ስለዚህ እንደዚህ ነው እግዚአብሔር። ይሄ ነው፣ ሰጪም ነው ነሽም ነው። ይወስዳል፣ ያመጣል፣ ያሳምማል፣ ይፈውሳል። ጨለማ አለ፣ ብርሃን አለ። ሁሉንም ማን እንደፈቀደ ነው የሚያደርገው? እንደ እግዚአብሔር ፍቃድ። መናወጽ የለም። እንደዚህ ነው ማወቅ ያለብን። እንዲህ ካወቅነው በኋላስ መውደድ፣ እግዚአብሔርን መውደድ። ምን አማራጭ አለን? ያወቅነውን መውደድ ነው። አናማርረውም ማለት ነው። ሁሉም ያንተ ነው፣ ሁሉንም ማድረግ የምትችለው አንተ ነህ ካልነው መውደድ ነው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ፣ ታላቂቱና ፊተኛይቱ ትእዛዝ ይህች ናት ተብለናል በማቴዎስ ወንጌል ምዕራፍ 22። ሌላ ምርጫ የለንም እግዚአብሔርን ከመውደድ ውጭ ማለት ነው። እግዚአብሔርን በሚገባ የሚያውቀው ይወደዋል። እንዴት ይጠለዋል? እግዚአብሔርን አባትነቱን የሚያውቅ፣ ቸርነቱን የሚያውቅ፣ ትዕግስቱን የሚያውቅ፣ ፈራጅነቱን የሚያውቅ እግዚአብሔርን ከመውደድ ውጪ ምን አማራጭ አለው? አውቀነው እንውደደው እግዚአብሔርን። ሳያውቁት ይወዱትና ቅድም እንደነገርኳችሁ ሐዘን ሲያጋጥማቸው ይጠሉታል እግዚአብሔር ማለት ነው። አውቀነው እንውደደው። ሶስተኛው ከመውደድ ቀጥሎ የሚመጣው ማገልገል ነው። ማገልገል ነው። ከወደድነው እንገዛለታለን ማለት ነው። ሰው ለወደደው አይደል የሚገዛው? ገንዘብ ሲወድ ያመልከዋል አይደል? ለወደደው እኮ በወደደው ነገር ይፈተናል ይባላል። ሰው በሚወደው ነገር ነው የሚፈተነው። በቃ ቅዱሳንም በሚወዱት በእግዚአብሔር ነው የተፈተኑት። ለምንወደው ነገር እንገዛለን። ይኸው በዚህ ልክ እግዚአብሔርን ካወቅ ነው፣ በዚህ ልክ እግዚአብሔርን ከወደድ ነው እናገለግለዋለን። በሰንበት ትምህርት ቤት ስንዘምር ለሰው አይመስለንም። በሰንበት ቤት ስናገለግል ሰውን ምናገለግል አይመስለንም። ሰውን ብለን አይመስለንም። በትክክል እግዚአብሔርን ካወቅ ነው፣ ከወደድ ነው። ሰውን ማገልገል እግዚአብሔርን ማገልገል ነው ብለን ከተረዳን አይከፋንም፣ አንማረርም፣ ተስፋ አንቆርጥም። ስንጾም እጅ አይለንም ጾማችን፣ ጸሎታችንም እንደዚሁ። በትክክል ካወቅ ነው እግዚአብሔርን ማለት ነው። በትክክል ከተረዳ ነው። ማምለክ ማገልገል ካወቅ ነው ከወደድ ነው። እንዴት እግዚአብሔርን አናመልከውም? እንዴት አናውቀውም? ይኸውላችሁ የሐዋርያት ሥራ ምዕራፍ 5ን እቤታችሁ አንብቡት። የሐዋርያት ሥራ ምዕራፍ 5 በተለይ ከቁጥር 4 ጀምሮ ከቁጥር 41 ጀምሮ ሐዋርያት ሁለተኛ በክርስቶስ ስም እንዳታስተምሩ ብለው ገዢዎቹ ወስደው ገረፏቸው ይላል። ገረፏቸው ልክ የ40 ግርፋት እንደሚባለው ገርፏቸው ደም በደም ሆነው ከዛ ከተገረፉበት ጎትተው ሲጥሏቸው ደስ እያላቸው ወጡ ይላል። በጣም ቢገርም እንዴ! ሰው ሲገረፍ እንዴት ደስ ይለዋል? ሲገረፍ እንዴት አይከፋውም? ለምንድን ነው ሲገረፉ ደስ እያላቸው የወጡት? ያውቁታላ። ለምን እንደተገረፉ ያውቁታል። ለማን ብለው እንደተገረፉ ያውቁታል። ያወቁትን ይወዱታል። ስለወደዱት ግርፋቱን ተሳቀው ሁለተኛ በክርስቶስ ስም አናስተምርም አላሉ። ከሱ ወዴት መሄድ አይችሉም። ወዴትም መሄድ አይችሉም።
የቅዱስ ጴጥሮስ ሕይወት የሚነግረን ይሄንን ነው። የመጨረሻው የቅዱስ ጴጥሮስ ሕይወት ነው። ሁለቱ የቅዱስ ጴጥሮስ ሕይወቶች ማለት ነው። አንደኛው የማቴዎስ ወንጌል ምዕራፍ 26 ላይ የምናነብለት ነው። እሳት ከሚሞቁት ጋር ተቀላቀለና አንተ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበርክ ሲባል አይ አልነበርኩም አለ። ለማምለጥ በአንደበቴ አልነበርኩም ብዬ የሚያደርጉትን ነገር ልከታተል፣ እነሱ እንዳይገድሉት ፈርቶ በራሱ ጥበብ ተሽሎክልኮ እግዚአብሔርን ማምለክ ፈለገ። አላወቀውም፣ እግዚአብሔር አላወቀውም። ለብ ባለ ሕይወት ውስጥ ነው። ስለዚህ አላውቀውም ማለት። በጣም የሚገርማችሁ የመጨረሻው ሶስተኛው ጥያቄ ላይ ነበርክ፣ አነጋገርህ በደንብ ያስታውቃል። ከሱ ጋር ነበርክ፣ ከገሊላ ነህ ስትለው ያቺ ሴት ማለት ነው በጣም ደንግጦ እንዳይታወቅበት ብሎ ለማደባበስ የምትዩን ወይም የምትሉትን ሰው ወይም ሰውየውን አላውቀውም አለ ይላል። ፍጹም ክህደት ነው ይሄ። ሩቅ ብእሲ ፍጡር አድርጎት የምትሉትን ሰውዬ አላውቀውም አለ እግዚአብሔር። ሎቱ ስብሐት። ያኔ ዶሮ ጮኸ ይላል። ከዛ ፊቱን መለስ ሲያደርግ እግዚአብሔርን ፊቱን ወደሱ መለስ አደረገ፣ ክርስቶስ ማለት ነው። ያኔ ወደ ውጭ ወጥቶ መራራ ለቅሶን አለቀሰ ይላል። ልብ አድርጉ፣ ቅዱስ ጴጥሮስ እዚህ ጋር ተፈትኗል፣ ግን ተጸጽቶ ተመልሷል። በትክክል አላወቀውም፣ መሞት ነበረበት። በትክክል ፍቅሩ ፍጹም አልነበረም። ስለ ፍቅሩ ራሱን አሳልፎ መስጠት ነበረበት። መጨረሻ ላይ ሲፈለግ ለመስዋዕትነት ማለት ነው የሮማ ባለስልጣናት ሴቶች ሚስቶቻቸው ማለት ነው ቅዱስ ጴጥሮስን በጣም ይወዱት ስለነበር ስለሚያስተምራቸው ትንሽ ሰንብትልን፣ ትንሽ ቆይልን፣ ባሎቻችን ሲመክሩ ሰምተናል፣ ይፈልጉሃል፣ ስለዚህ ከዚህ ከተማ ራቅ ወዳለ ቦታ ሂድ ብለውት ከፎቃቸው ላይ በቅርጫት ውስጥ ከተው እንቁላል በሚጫንበት ቅርጫት በዛ አውርደውት ወደ ታች እንዲጠፋ አደረጉት ይላል። እና እየሄደ እያለ በመንገድ ላይ ክርስቶስ ተገለጠለት፣ መስቀል እንደተሸከመው ነው በራእይ ማለት ነው። ከዛ ደነገጠ። ማን አንተ? ጌታዬ አይደለህም አለው። አዎ። እና ታዲያ ምን እያደረክ ነው? ሁለተኛ ልትሰቀል ነው አለው። አዎ። የሚሰቀልልኝ ስላጣው አሁን በሮማ አደባባይ ሁለተኛ ልትሰቀል ነው፣ ስለኔ የሚሰቀል ስላጣውኝ አለው። ከዛ ተሰወረበት። ይቺማ ለኔ ነች ብሎ ተመለሰና ፊት ለፊት ራሱን አሳልፎ ሰጣቸው ይላል። እና በስቅላት ነው የምትቀጣው ሲሉት እንደ ጌታዬ በትክክል መሰቀል ለኔ አይገባኝም፣ ስቅላት ነው ካላችሁ ግን ዘቅዘቃችሁ ስቀሉኝ አለ። ወዶታላ፣ የትም መሄድ አይችልም። አውቆታላ ክርስቶስን፣ የትም መሄድ አይችልም። ምእመናን ወደነው አውቀነው የምናገለግለው ከሆነ ጠንቋይ አያታልለን። ወደነው አውቀነው የምናገለግለው ከሆነ ገንዘብ አያታልለን። ወደነው አውቀነው የምናመልከው ከሆነ ሕይወታችንን ነው አሳልፈን የምንሰጠው። ስለዚህ እግዚአብሔርን በትክክል ማምለካችንን ለማስተካከል ስርዓተ አምልኮውን ለማስተካከል ትምህርት ሃይማኖት ወሳኝ ነው። ወዶ ማን ነው? አውቆ ወዶ ማገልገል፣ አውቆ ወዶ ማምለክ ያስፈልጋል። አምልከ ነው አይደለም የምንወድም፣ ወይም ደግሞ አገልግለ ነው አይደለም የምናውቀው። አንድ ሰው ከበሮ ከመምታቱ በፊት ከበሮ እየመታ ስለ ከበሮ መማር የለበትም። ከበሮ ከመምታቱ በፊት ነው ስለ ከበሮ መማር ያለበት። ስለለበሰው ልብስ ወይም ልብሰ ተክኖ ከመልበሱ በፊት ነው ማወቅ ያለበት እንጂ ለብሶ አይደለም ስለ ልብሰ ተክኖ መማር ያለበት። ጸበሉንም ከመጠጣቱ በፊት ነው፣ ወደ ጸበሉ ከመቅረቡ በፊት ነው ስለ ጸበሉ በደንብ ማወቅ ያለበት። አውቀ ነው ደስ ይለዋል እግዚአብሔር በመጠኑ። ስለዚህ ትምህርት ሃይማኖት ይሄ ነው፣ ልናውቀው ነው እግዚአብሔርን ማለት ነው። ልንወደው የሚያስችለንን ዕውቀት በትክክል የምንረዳበት ነው እንደ እግዚአብሔር መልካም ፍቃድ። የሚቀጥለው ሳምንት ስንገናኝ ሃይማኖት ምንድን ነው ከሚለው እንጀምራለን። በሃይማኖት ውስጥ እምነት አለ። ሃይማኖት ምንድን ነው? ሌሎች ሃይማኖቶች ይባላሉ አይባሉም? የኛ ሃይማኖት የምናመልከው በሃይማኖታችን ውስጥ የምናደርገው ነገር ምንድን ነው? በጥቅሉ ግን ሃይማኖት ምንድን ነው የሚለውን በሚቀጥለው ሳምንት እናያለን። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ከስጋዊው ዕውቀት በተለየ የሚጠቅመው መንፈሳዊ ዕውቀት ስለሆነ ሁላችሁም ለሌሎቹ እየተናገራችሁ ማስታወሻ እያያዛችሁ በየሳምንቱ ሐሙስ እየመጣችሁ እንድትማሩ አደራ ላለሁ። እግዚአብሔር የሳምንት ሰው ይበለን።